አንዳንድ ሴቶች ይገርሙኛል እንደዚህ ይላሉ እኔ የምፈልገው ረጅም ነው ይላሉ ረጅም ጠቅላላ ረጅም የሆነ እግሩ ረጅም አንገቱ ረጅም እጁ ረጅም ጣቱ ረጅም ቆይ አንቺ ባል ነው የምትፈልጊው ወይስ ባሊቦል ተጫዋች ነው የምትፈልጊው አንድ ወንድም አላገባም ይላል አላገባም በቃ እኔ ጌታን ነው ማገለግለው ምክንያቱም ያገባ ሚስቱን እንዴት እንደሚያገለግል ነው የሚያስበው እኔ ጌታን ብቻ እያሰብኩ ነው ማገለግለው አላገባም ይላል እና ድንገት ጓደኞቹ ቤቱ ሲሄድ ሴቶች በጡት መያዣና በውስጥ ሱሪ ሆኖ ፎቶግራፋቸው ግድግዳ ላይ ተለጥፎ መኝታ ቤቱ ሁሉ አለ በቃ የራቁታቸው ለመሆኑ ሩብ ጉዳይ ቀራቸው ሴቶች እዚያ አለ ቀንቀን አላገባም ሲል ሲፎክር ይውላል ማታ ግን ሴቶችን ራቁታቸውን የሆኑ ሴቶችን ግድግዳው ላይ ለጥፎ ያያል ምን ማለት ነው ይሄ ልጅ ባዮሎጂውና ቲዮሎጂው ተጋጭቶበታል ማለት ነው እኔ ኦሮሞ ነኝ ኦሮሞ የሆነ ጆሌ ኬኛ የሚል እኔ ትግሬ ነኝ ትግሬ ነው ማገባው ከመላሃም በጃሃ የሚል ትግሬ ብቻ እኔ ጉራጌ ነው ማገባው የተንቢ እግረናፈር የሚል ጉራጌ ነው ማገባው የሀገሬ ልጅ እኔ አማራ ነው የሚያገባው የሀገር ልጅ የማርጅ እግዚአብሔር ከሌለበት የሀገር ልጅ የማርጅ ሳይሆን የሚመርጅ ሆኖ በኋላ የሚያንገፈግፍ ነው የሚሆነው ብቻ እግዚአብሔር ይኖርበት ጉራም ረጅም የሆነው በሳት አደጋ ምናልባት ጠቅላላ ጠፍቶ ጃን ሜዳ ሊሆን ይችላል ያን ጊዜ ፍቅር ሊቀንስ ነው መንፈሳዊ ሰው መሆን ጥሩ ነው ግን ማመናፈስ ጥሩ አይደለም አንዲት ልጅ ምን ብላኛለች ጌታ ተናግሮኛል እጠብቀዋለሁኝ አለች ማን ነው የምትጠብቀው አልኳት እነሆ ጮኛ አለኝ ጌታ ተናግሮኛል እጠብቀዋለሁ እሱ ያቃለ እሱ ማያቅም እንደውም አግብቷል አለች ቢያገባም እጠብቀዋለሁኝ ነው የምትለው ይሄ ሟርት ነው ራሱ ይሄ ማሟረት ነው ፈቶ እንዲመጣ ይሄ ማመናፈስ ነው መንፈሳዊነት አይደለም ይሄ ማመናፈስ ቃሉ መጽሐፍ ቅዱስ አልገባትም ማለት ነው ይችላል እና ይቅርታ አድርግልኝ ይሄ አመለካከትሽ መስተካከል አለበት አንዳንድ የሚያመናፍሱ ሰዎች አሉ ይሄ ትክክል አይደለም ትህትና ማለት የልብ መሰበር ነው እንጂ የአካል መሰበር አይደለም ውድ ተመልካቾቻችን እንዴት ከረማችሁ ዛሬ በወጣቶች ዙሪያ ላይ በዚህ ዙሪያ አስተምራለሁ እግዚአብሔር ወጣቶችን ለትልቅ ዓላማ ጠርቷል በቤቱ እንድታገለግሉ በመድሪቱ ላይ እንድታገለግሉ እግዚአብሔር ጠርቷል በተለይም ከዚህ ከጥሪያችን የሚያደናቅፍ ነገር ምንድነው አንዱ ትዳር ነው ጋብቻ ነው በዛ ዙሪያ ላይ ጥርት ጥልልና ኩልል ያለ ነገር እንዲኖራችሁ በሱ ዙሪያ እያስተማርኩ ነው አለባብሳችሁና አደባብሳችሁ ወደ ትዳር አትግቡ ግልጽ ሁኑ በጣም ግልጽ ሁኑ የናንተ ሁኔታ ነው በኋላ ትዳራችሁን የሚያጸናው ወይ ደግሞ የሚያፈርሰው ስለዚህ በእውነት ላይ መስርቱት መመዘኛችሁ በቃ ሁለት ብቻ ይሆን አንደኛ እግዚአብሔርን የሚፈራ ሁለተኛ እኔን የሚወደኝና የሚያከብረኝ በቃ ከዚህ ውጭ መመዘኛ አያስፈልግም ስለዚህ አላፊና ጠፊ የሆነ መመዘኛ አይኖራችሁ በተለይ መመዘኛችሁ ውጫዊ መመዘኛ አይሁን ውጫዊ ፊዚካል ላይ ብቻ አይሁን ምክንያቱም መልክ ረጋፊ ነው ጠፊ ነው ስለዚህ ውስጣዊ ይሁን እግዚአብሔርን የሚፈራ ይሁን እግዚአብሔርን ካልፈራህቴ አንቺንም አይፈራሽም እግዚአብሔርን ካልፈራች አንተንም አትፈራህም እግዚአብሔርን ካላከበረች አንተንም አታከብርም ስለዚህ ጥሩም የሆነው እግዚአብሔርን የሚፈራ እግዚአብሔርን የሚወድ ከዛስ እኔን የሚወደኝ በተለይ ሴቶች ደግሞ እንደዚህ አትበሉ እወደዋለሁ አትበሉ ማለት ምን ማለት ነው መወደድሽም ብቻ ሳይሆን መወደድሽንም አረጋግጪ እሱ ሲወድሻል ብዙ ሴቶች መውደዳቸው ላይ ተመስርተው ብቻ ወደ ትዳር ይገባሉ እሱ ሲወድሻል ስለዚህ እወደዋለሁ ብቻ ሳይሆን ይወደኛል ወይ የሚለው ዋና ነገር ነው ስለዚህ እርስ በርሳችሁ ተዋዳችሁ ነው መግባት ያለባችሁ በኋላ ትንሽ ስለሱ እናገራለሁ አሁን ግን ስለ መመዘኛ ነው እየተናገርኩ ያለው አላፊና ጠፊ የሆነ መመዘኛ ላይ አትመስርቱ ለምሳሌ አንዳንዶቹ ከዘሬ የሆነ ከኔ ዘሬ የሆነ እኔ ኦሮሞ ነኝ ኦሮሞ የሆነ ጆሌ ኬኛ የሚል እኔ ትግሬ ነኝ ትግሬ ነው ማገባው ከመላሃም በጃሃ የሚል ትግሬ ብቻ እኔ ጉራጌ ነው ማገባው የተንቢ እግረናፈር የሚል ጉራጌ ነው ማገባው የሀገሬ ልጅ እኔ አማራ ነው የሚያገባው የሀገር ልጅ የማርጅ የሀገሬ ልጅ ነው ማገባው ስማ ታምርነሽ ስሙ
እግዚአብሔር ከሌለበት የአገር ልጅ የማርጅ ሳይሆን የሚመርጅ ሆኖ በኋላ የሚያንገፈግፍ ነው የሚሆነው። ብቻ እግዚአብሔር ይኖርበት። እግዚአብሔር ሲኖር እግዚአብሔር ፍቅር ነው። እግዚአብሔር በዘር ላይ አይደለም የሚመሰረተው፣ በቋንቋ ላይ አይደለም። ሁላችን የእግዚአብሔር ፍጥሮች ነን። ሁላችን የእግዚአብሔር ልጆች ነን። መጽሐፍ ቅዱስ እንደሚል በዛ ባሪያ፣ ጨዋ፣ ጉራጌ፣ አማራ፣ እስኩስቴ፣ ትግሬ፣ ከምባታ፣ ሀድያ መሆን አልተቻለም ነው የሚለው። ሁላችንም በክርስቶስ የእግዚአብሔር ልጆች ነን። ሁላችንም የእግዚአብሔር ፍጥሮች ነን። ሁላችንም ይሄ ነው ወንጌል። ከዚህ የወጣ ወንጌል ሳይሆን ወንጀል ነው የሚሆነው። ይሄ ነው በመድራችን ላይ ያስቸገረ ያለ። እኔ እዚህ ነኝ፣ እኔ እዚያ ነኝ ነው። ሐዋርያ ጳውሎስ ይሄን አልተቀበለም። የቆሮንቶስ ሰዎች እንደዛ ነበር። የጳውሎስ ነኝ፣ የአጵሎስ ነኝ፣ እንደዚህ ነኝ፣ እንደዚህ ነኝ። እኔ የዚህኛው መንግስት ነኝ፣ የዚያኛው ነኝ። ኖ እኔ የዚህ ሀገር ሰው ነኝ፣ ኖ እኛ ሁላችን የእግዚአብሔር ልጆች ነን። እግዚአብሔር ደግሞ ለእያንዳንዳችን የምንኖርበት ቦታ ወስኖልናል። ድንበር ወስኖልናል። እኛ ኢትዮጵያውያን ነን ወይም ደግሞ ኤርትራውያን ናችሁ፣ ኢትዮጵያውያን ናችሁ። ስለዚህ ባላችሁበት ቦታ እግዚአብሔርን የከበራችሁ ተዋዳችሁ አንድ ህዝብ አድርገውናልና በፍቅር ኑሩ። ያን ጊዜ እግዚአብሔር ቤታችሁን ይባርካል፣ ህይወታችሁን ይባርካል፣ ምድራችንን ይባርካል። እነሆ በእኛ ደግሞ ሌሎችን ይፈውሳል እግዚአብሔር። ይሄ ትክክለኛ ነገር ነው። በተለይም ደግሞ ወደ ትዳር ስትገቡ ወጣቶች አለባብሳችሁና አደባብሳችሁ ወደ ትዳር አትግቡ፣ በፍጹም አትግቡ። ወይም አላፊና ጠፊ በሆነ መመዘኛ ላይ አትመስቱ። ይሄ አላፊና ጠፊ ውጫው ይሆን። አንዳንድ ሴቶች ይገርሙኛል። እንደዚህ ይላሉ፣ እኔ የምፈልገው ረጅም ነው ይላሉ። ረጅም ጠቅላላ ረጅም የሆነ እግሩ ረጅም፣ አንገቱ ረጅም፣ እጁ ረጅም፣ ጣቱ ረጅም። ቆይ አንቺ ባል ነው የምትፈልጊው ወይስ ባሊቦል ተጫዋች ነው የምትፈልጊው? ረጅም የሆነች እሺ፣ አጭር ብትመጣስ? የእግዚአብሔር ፈቃዱ ነው። አጭር ብትመጣስ? እንደዚህ አይደለም። በውጫዊ ነገር ላይ አትመስርቱ በፍጹም። ጸጉሯ ረጅም ይላል። ጸጉሯ ረጅም፣ ጸሎቷ ረጅም። ስማ፣ በኋላ ከወለደች በኋላ ታምራት እነሆ ልጆች እያሳደገች ጸሎቷም ረጅም የነበረው አጭር ሊሆን ይችላል። ጸጉሯም ረጅም የሆነው በሳት አደጋ ምናልባት ጠቅላላ ጠፍቶ ጃን ሜዳ ሊሆን ይችላል። ያን ጊዜ ፍቅር ሊቀንስ ነው። ስለዚህ በውጫዊ ነገር ላይ አትመስርቱ። እነሆ በጌታ ረጅም ትሁን፣ በጌታ ረጅም ይሁን፣ እግዚአብሔርን የሚፈራ ይሁን። ያ በሐዘንም በደስታም በማግኘትም በማጣትም አብሮ መኖር ይቻላል። ይሄ ነው እውነተኛ መሰረታዊ የሆነ መመዘኛ ይሄ ነው። ስለዚህ ይሄ ነው ለእናንተ መንገር የምፈልገው ወገኖች፣ ወጣቶች ከማግባታችሁ በፊት ይሄን ነገር እንድትመሰርቱ ወይም በዚህ ላይ እንድትመሰረቱ መክራችኋለሁ። አላፊና ጠፊ በሆነ ነገር ላይ ትዳርን አትመስርቱ። አላፊ ጠፊ በሆነ በፍጹም አላፊ ጠፊ ባልሆነ በማያልፍ ነገር ግን በሚያሳልፍ በማይለወጥ ነገር ግን በሚለውጥ በፈጣሪያችሁ በእግዚአብሔር ላይ ተመስረቱ። ከዛ በሁለተኛ ደረጃስ በእውነተኛ ፍቅር ላይ ተመስረቱ። እነሆ እግዚአብሔር ካለ በቤታችሁ እውነተኛ ፍቅር ካለ ሌላ ሁሉ ይመጣል። መጽሐፍ ቅዱስ በማቴዎስ ላይ የሚለውን አነብላችኋለሁ። የማቴዎስ ወንጌል ምዕራፍ 6 ቁጥር 33 ላይ የሚለውን ተመልከቱ። ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁን ፈልጉ፣ ይህም ሁሉ ይጨመርላችኋል ይላል። አስቀድማችሁ ግን እግዚአብሔርን ፈልጉ፣ የእግዚአብሔርን ነገር ፈልጉ፣ የእግዚአብሔርን ሁኔታ አስቀድሞ ከዛስ ይህም ሁሉ ይጨመርላችኋል። ይህም የሚለው ሀብት፣ ንብረት፣ ገንዘብ እነሆ ሁሉ ነገር ይህም ውስጥ ነው ያለው። ይህም ሁሉ ይጨመርላችኋል። አስቀድማችሁ ግን የእግዚአብሔርን ነገር ፈልጉ። ስለዚህ አስቀድማችሁ ሁለት ነገር ፈልጉ በሕይወታችሁ። በዚያ ሰው ላይ ሁለት ነገር ፈልጉ። እናንተም ሁለት ነገር ይኖራችሁ። አንደኛ እግዚአብሔርን መፍራት ይኖራችሁ፣ ሁለተኛ የእግዚአብሔር ፍቅር ይኖራችሁ። እግዚአብሔርን ውደዱ። የምታገቡት ሰው ያኛው ሰው ጮኛችሁ ባላችሁ ሊሆን ይችላል፣ ወደፊት ሚስታችሁ ልትሆን ትችላለች ወደፊት። ያኛው የዛሬ ጮኛችሁ ግን እነሆ እግዚአብሔርን መፍራትና እግዚአብሔርን ደግሞ መውደድ እንዳለው ይህንን አረጋግጡ። እግዚአብሔርን የሚወድ አንተንም ይወዳል፣ እግዚአብሔርን የሚወድ አንቺንም ይወዳልና። ለዚህ ነው እኮ አብርሃም ሂድና ወደ ምድሬ ሂድና አለው ባሪያውን። ሂድና ለልጄ ለይስሐቅ ሚስት አምጣ ሲል ምን ማለት ነው?
በእኛ ባህል የሆነች በእኛ ሁኔታ የሆነች እግዚአብሔርን የምትፈራ እግዚአብሔርን የምትወድ እግዚአብሔርን የምታከብር በእኛ ኮንቴክስት የሆነች እሷን ፈልገህ አምጣ ማለት ይሄ ወንድ ከወንድ ሴት ከሴት የሚለው በእኛ ኮንቴክስት የሚሄድ አይደለም በእኛ ባህል በመጽሐፍ ቅዱስ የሚሄድ አይደለም የኛ እንደዚህ አይደለም እግዚአብሔር ለአንድ ወንድ አንድ ሴት ነው የፈጠረው ለአንድ ሴት አንድ ወንድ ነው የፈጠረው ለዛም ደግሞ እሱን የሚፈሩ እሱን ከሚፈሩ ጋር ነው መጋባት ያለባቸውና ሂድ ወደ ሀገር ያለ የኛን ሁኔታ የምትከተል እግዚአብሔርን የምትፈራ እግዚአብሔርን የምትወድ ይዘህና ብሎ ሲጋብዘው እናያለን እግዚአብሔርም ደግሞ መንገዱን አቅንቶለት ይሄን አደረገ ዛሬም ይሄ ነው በዚህም ቦታ ላይ የምናገረው ይሄ ነው በኋላ ትንሽ እናገራለሁ ነገር ግን አሁን መናገር የምፈልገው አላፊና ጠፊ የሆነ መመዘኛ አይኑራችሁ አላፊና ጠፊ የሆነ መመዘኛ አይኑራችሁ ሰባተኛውና የመጨረሻው በዚህ ላይ ማለት ነው የተመናፈሰ መንፈሳዊነትን አስተካክሉ ይሄ መንፈሳዊ ሰው መሆን ጥሩ ነው ግን ማመናፈስ ጥሩ አይደለም ማመናፈስ ጥሩ አይደለም አንዲት ልጅ ምን ብላኛለች ጌታ ተናግሮኛል እጠብቀዋለሁኝ አለች ማንን ነው የምትጠብቀው አልኳት እነሆ ጮኛ አለኝ ጌታ ተናግሮኛል እጠብቀዋለሁ እሱ ያውቃል እሱ ማያውቅም እንደውም አግብቷል አለች ቢያገባም እጠብቀዋለሁኝ ነው የምትለው ይሄ ሟርት ነው ራሱ ይሄ ማሟረት ነው ፈቶ እንዲመጣ ይሄ ማመናፈስ ነው መንፈሳዊነት አይደለም ይሄ ማመናፈስ ቃሉ መጽሐፍ ቅዱስ አልገባትም ማለት ነው ይችላል እና ይቅርታ አድርግልኝ ይሄ አመለካከትሽ መስተካከል አለበት ይሄ መንፈሳዊነት ሳይሆን ማመናፈስ ነው የተሳሳተ መንፈሳዊነት ቢያገባ መጠብቀዋለሁ ማለት ፈቶ እስኪመጣ ነው የምትጠብቂው ማለት ነው ይሄ ተገቢ አይደለም ስለዚህ አንቺ ራስሽን አግቢ አንዳንዶቹ ደግሞ አላገባም ጭራሽ የሚሉ አሉ ከመጽሐፍ ቅዱስ የሚጠቅሱት ጥቅስ አለ ኢሳይያስ ላይ ፈጣሪሽ ባልሽ ነው የሚል እና አላገባም ፈጣሪ ባሌ ነው የሚሉ አሉ ይሄ ተገቢ አይደለም አንድ ወንድም አላገባም ይላል አላገባም በቃ እኔ ጌታን ነው ማገለግለው ምክንያቱም ያገባ ሚስቱ እንዴት እንደሚያገለግል ነው የሚያስበው እኔ ጌታን ብቻ እያሰብኩ ነው ማገለግለው አላገባም ይላል እና ድንገት ጓደኞቹ ቤቱ ሲሄድ ሴቶች በጡት መያዣና በውስጥ ሱሪ ሆኖ ፎቶግራፋቸው ግድግዳ ላይ ተለጥፎ መኝታ ቤቱ ሁሉ አለ በቃ የራቁታቸው ለመሆኑ ሩብ ጉዳይ የቀራቸው ሴቶች እዚህ አለ ቀንቀን አላገባም ሲል ሲፎክር ይውላል ማታ ግን ሴቶችን ራቁታቸውን የሆኑ ሴቶችን ግድግዳው ላይ ለጥፎ ያያል ምን ማለት ነው ይሄ ልጅ ባዮሎጂውና ቲዮሎጂው ተጋጭቶበታል ማለት ነው በቲዮሎጂው ምንድነው የሚለው መንፈሳዊ ሆኖ አላገባም ይላል በባዮሎጂው ደግሞ ባዮሎጂው በውስጡ ደግሞ ይጠይቀዋል ሆርሞኑ ይጠይቀዋል ስለዚህ ባዮሎጂና ቲዮሎጂ አታጋጩ የእግዚአብሔር ቃል መጋባትን አይከለክልም በአግባቡና በስርዓቱ እንድናገባ ነው የሚፈቅደው እንጂ አንዳንዶች ደግሞ የኔ አንድ ሴት ናት አላገባም ይላሉ ሚስታቸው ሞታባቸው በቃ አንድ ነበረች ሞተች እሷ አላገባም ይላሉ ኖ እንደዛ አይል መጽሐፍ ቅዱስ ሚስት ከሞተች ሌላ ማግባት ትችላለች ባልሽ ከሞተ ሌላ ማግባት ትችያለሽ አንድ ባል ነው በአለም ላይ አንድ ብቻ ነው ለኔ የተፈጠረው እሱ ሞተ በቃ ይላሉ ይሄ መጽሐፍ ቅዱስ አይደለም ባልሽ ከሞተ ሌላ ማግባት ትችያለሽ አንድ ብቻ ነው የሚል እስካሁን አላየሁም እኔ ማለት ከሞተ በኋላ ማለት ነው ወይም ከሞተች በኋላ አንዳንድ ደግሞ የሚያመናፍሱ አሉ በጣም የሚያመናፍሱ አንዲት ልጅ እንደዚህ ብላለች እኔ ጌጤ ክርስቶስ ነው ጆሮ ጌጥ አያስፈልገኝም ማለች እና ሳያት በጆሮዋ ላይ ሰበዝ ሰክታለች ጌታ ከሆነ ጌጥሽ ለምንድነው ሰበዝ ያደረግሽው እዚህ ጆሮሽ ላይ ሰበዝ ለምን አደረግሽ ስላት እንዳይደፍንብኝ ነው አለች እውነቱ ይሄ ነው ዛሬ ድሃ ስለሆነች ሰበዝ አድርጋለች ነገ ሀብት ሲመጣ ወርቅ ለማድረግ ማለት ነው እና ማመናፈስ አያስፈልግም እና ጌታ ጌጤ ክርስቶስ ነው ካለች ጠቅላላ መድፈን አለበት ደግሞ ክርስቶስን የሚከተል ሰው ጌጥ አያርግ የሚል ነገር የለም ቆንጆ ሆናችሁ አምራችሁ በአግባቡና በስርዓቱ ለብሳችሁ መውጣት አለባችሁ አንዳንድ የሚያመናፍሱ ሰዎች አሉ ይሄ ትክክል አይደለም አይው ትህትና ማለት የልብ መሰበር ነው እንጂ የአካል መሰበር አይደለም ይሄ ዝቅ ብሎ እንደው ስብር ብሎ ኩምሽሽ ብሎ መሄድ አይደለም ክርስትና ማለት ትህትና ማለት ጌታ ይባረክ ሃሌሉያ ማለት አይደለም ትህትና ማለት መቅለስለስ መልመጥመጥ አይደለም ትህትና ማለት ወንበር ያለ መሬት መቀመጥ አይደለም ወንበር ላይ ተቀመጥ ትህትና የልብ ነው ጌታ ኢየሱስ ምን አለ እኔ በልቤ ትሁት ነኝ አለ አየ በልብ 9 ሰው አኩርፈ
እነሆ በውጭ ብትልመጠመጥ እግዚአብሔር ግብዝ ይላል። በልቡ ፌሮ አይነት ሰው አለ። ፌሮ ጥንክር ያለ ብረት፣ በውጭ ግን እነሆ በቃ ጌታ ይባረክ ሃሌሉያ ይላል። ኖ ይህ አይደለም ትህትና። አታመናፍሱ። ስለዚህ መንፈሳዊነትንና ማመናፈስን መለየት ያስፈልጋል። ትህትና እንደዚህ አይደለም። ክርስቶስን መከተል እንደዚህ አይደለም። ይሄ መጽሐፍ ቅዱስ እንደዚህ አይናገርም። አንድ እግዚአብሔር ሰው እንዳለው ጭምት መሆንና ጭርምት ማለት የተለያየ ነው። ጭርምት ብለን መኖርና ጭምት መሆን የተለያየ ነው። አንዳንዶች የማይስቁ ሁሉ አሉ፣ ክርስቲያን አይስቅም ብለው። ምክንያቱም ጌታ ኢየሱስ አልሳቅምና እኔም አልስቅም የሚሏሉ። እሱ እንዴት ብሎ ነው የሚስቀው? የኔና የእናንተን ኃጢአት ተሸክሞ እንዴት ብሎ ነው የሚስቀው? ግን ኃጢአታችንን ስላስወገደልን፣ ሸክማችንን ስላስወገደልን እኛ ግን እንስቃለን፣ እኛ ግን ደስ ይለናል። በነፃነት ልንኖር ክርስቶስ ነፃ ወጣን። በቤቴ ደስ አሰኛቸዋለሁ እንዳለ ደስ አሰኘን። ስለዚህ እኛ ኃጢአታችን የተወገደልን የእግዚአብሔር ልጆች ነን። እሱ ግን የዓለምን ሁሉ ኃጢአት ተሸክሞ ሰው ፊቱን አይቶ እንደሚሰውርበት ሆነ ይላል። አይቶ ወይ ምን ይመስላል ደስ ይላል የሚለው ሳይሆን ወይ ምን ይመስላል ተብሎ ፊት የሚሰወርበት ሆነ ይላል። ግን ዛሬ አንተን አይተው አንቺን አይተው ቆንጆ ናት፣ ቆንጆ ነው፣ ደስ ይላል፣ ደስ ትላለች የሚሉት ክርስቶስ ኃጢአታችንን ስላስወገደልን ነው። ስለዚህ አታመናፍሱ። ክርስትና ጭምት መሆን ነው እንጂ ጭርምት ማለት አይደለም። እንደዚህ አይደለም ክርስትና። እንደዚህ ቅልስልስ ብለ ግን በልብህ 9 ሰው የምታኮርፍ ከሆነ 9 ሰው የምታኮርፊ ከሆነ 10 ሰው የምታኮርፊ ከሆነ 1 ሰው የምታኮርፊ ከሆነ እነሆ መባና አስራት የማትሰጡ እግዚአብሔርን ገንዘብ የምትሰርቁ ከሆነ እንዲሁም ደግሞ ለወንድማችሁ ክፉ ነገር ለጎረቤታችሁ ጉድጓድ የምትምሱ ከሆነ እግዚአብሔር የእናንተን አምልኮ አልቀበልም፣ የእናንተን ይሄ ቅልስልስ ማለት አልቀበልም ነው የሚለው። ክርስትና እንደዚህ አይደለም። እንደዚህ አላስተማረንም በፍጹም። እንደዚህ ክርስቶስን አልተማራችሁትም፣ ኢየሱስን እንደዚህ አልተማራችሁትም ነው የሚለው መጽሐፍ ቅዱስ። እንደዚህ አልተማርንም። እሱ ቦልድ ነበረ። ፍለፊት መናገር ያለበትን ፍለፊት ይናገር ነበረ። እነሆ ስልጣን ማን ሰጠ? በእኔ ላይ አለቃ ትሆን ዘንድ ስልጣን ማን ሰጠ ይላል። እነሆ ልፈታ ላስርህ ስልጣን እንዳለ ያታቅምን ስለው ማን ሰጠ ስልጣን? ደግሞ በጥፊ ሲመቱት ደግሞ አጥፍቼ እንደው ልቀጣ፣ ነገር ግን ስለምን ትመቱኛላችሁ ነው ያለው። ቦልድሊ ይናገራል። ደግሞ ትሁት ደግሞ ሆኖ ደግሞ ዝቅ ብሎ እግር ያጥብ ነበረ። ማበሻ ጨርቅ ይዞ ተነሳ ይላል ዝቅ ብሎ። እግዚአብሔር የተመሰገነ ይሁን። ስለዚህ ለእናንተ የምመክረው ይሄ ነው። እነሆ ትዳራችሁ ያማረና የሰመረ እንዲሆን የደስታ ቤት እንጂ የእሪታ ቤት እንዳይሆን ምንድነው ማድረግ ያለባችሁ? አንደኛ እግዚአብሔር ያላጸደቀው ቤተሰብ ያልመረቀው ትዳር አትመስርቱ ወጣቶች። ሁለተኛ የአንድ ቤተክርስቲያን አባል ሁኑ። በኋላ እንዳትቸገሩ አባል ሁኑ። የክርስቶስ ቤተክርስቲያን ጋር አባል ሁኑ። ሶስተኛ ቁስ ላይ የተመሰረተ ጋብቻ ቁስል አለበትና በቁስ ላይ በጥቅም ላይ በንብረት ላይ አትመስርቱ። ንብረት ጠፊ ነው፣ መልክ ጠፊ ነው፣ ውበት ጠፊ ነው። እግዚአብሔር መፍራት ግን መልካም ነው። አራተኛ ምናባዊ የሆነ የማይገኝና የማይገናኝ ምኞት አትመኙ። እዛ ጎረቤት እዛ ቤተክርስቲያንህ ጮኛ ከመፈለግ ይልቅ እነሆ ሌላ ሀገር ያለ በፊልም ያየው በሙቪ ያየው እሱ ላይ አትመስርቱ። በቴሌቪዥን ያያችሁት ላይ ብዙ የቃና ቴሌቪዥን በጣም ተወዳጅ እንደሆነ ሰማለሁኝ። በቃና ላይ ትዳርን አትመስርት፣ በቃሉ ላይ መስርት፣ በቃሉ ላይ መስርች ብያለሁኝ። አምስተኛ አለባብሳችሁና አደባብሳችሁ ትዳር አትመስርቱ። ማለት ሽፍንፍን አድርጋችሁ እውነት ላይ መስርቱ። አየሽ ልጅ እያለሽ ልጅ የለኝም አትበይ። ከዚህ ቀደም ትዳር ፈተህ ምንም ገና የመጀመሪያ ነው አትበል። በኋላ መሰማቱ አይቀርም። በኋላ ከፊት መጥቶ ትዳርን ያበላሻል። አላፊና ጠፊ የሆነ መመዘኛ አይኑራችሁ። ፊዚካል አፒራንስ ላይ ውጭ ላይ አትመስርቱ። ሰባተኛ የተመናፈሰ መንፈሳዊ ነገርን አስተካክሉ። መንፈሳዊ መሆንና መንፈሳዊነትን ተመልከቱ። ማመናፈስ ሌላ ነው። ለምሳሌ ጴጥሮስ በውሃ ላይ ሄደ የሚለውን ከኮንፈረንስ ተነቃቅቶ መጥቶ እኔም በውሃ ላይ ሄዳለሁ፣ በዚህ በሰፈሬ በአቃቂ ወንዝ ላይ ሄዳለሁ፣ በጂጣ ወንዝ ላይ ሄዳለሁ፣ በዚህ ላይ ሄዳለሁ ብትል ውሃው ጥርግ አድርጎ ነው የሚወስድ። ለምን? አመናፍሰሃል ማለት ነው። መንፈሳዊ መሆንና ማመናፈስ አንድ አይደለም።
የኢየሱስ ስም ከሞት ያድናል ብለ በሚበር ሲኖትራክ ላይ ብትገባ ደፍጥጦ ነው የሚሄደው። በኢየሱስ ስም ብለ ብትገባ ደፍጥጦ ነው የሚሄደው። ምክንያቱም እንደዚህ ይሄ ማመናፈስ ነው። ስለዚህም ማመናፈስና መንፈሳዊነትን መለየት ያስፈልጋል። አገልጋዮችም ይሄን እየለየን ለህዝባችን ልናስተምር ይገባል። እንግዲህ የጊዜው ጠባችን የዘላለሙን ጥሪያችን እንዳይነካ ምን እናድርግ በሚለው ለወጣቶች ይሄን አስተምሬያለሁ ነው። ሳምንት ደግሞ በሌላ ፕሮግራም ወይም በቀጣዩ ፕሮግራም እንገናኛለን። ዛሬ ሁላችሁም ትዕግስት ሰጥታችሁ ስላዳመጣችሁኝ አመሰግናለሁ። ሁላችሁንም ወዳችኋለሁ። ጌታ ይባርካችሁ።